ሙስሊሞችን ከበዳይ ምዕራባውያን ግዛት ያላቀቀ፣ ቁድስን ለሙስሊሞች ያስመለሰ፣ ተውሂድን ያስተማረ፣ በርካታ መስጂዶችንና ትምህርት ቤቶችን የገነባ፣ በ19 ዓመት ብቻ 47 ጦሮችን የዘመተ፣ በሙስሊሞች ብቻ ሳይሆን በምዕራባውያን ትልቅ አሻራ ጥሎ ያለፈ ታላቅ መሪ ሶላሁዲን አልአዩቢ። ፍልስጤን እጅግ የተከበረች ቦታ ናት። በርካታ አንቢያዎች የኖሩባት ምድር ናት። ሰይዱና ኢብራሂም አለይሂ ሰላም፣ ሰይዱና ያዕቁብ፣ ሰይዱና ኢስሐቅ፣ ሰይዱና ዘከሪያ፣ ሰይዱና ኢስማዒል፣ ሰይዱና ዳውድ አለይሂሙ ሰላቱ ወሰላም እና ሌሎች በርካታ ነቢያቶች የኖሩባት ምድር ናት። ሰይዱና ዒሳ አለይሂ ሰላም የተወለዱትም በይተላሕም እዛው ፍልስጤን ነው። ሰይዱና አደም አለይሂ ሰላምም ሁለተኛ መስጂዳቸውን መስጂድ አልአቅሷን የገነቡትኝ እዛው ፍልስጤን ነበር። ቁድስ የፍልስጤን ዋና ከተማ ስትሆን ብዙ ጦርነቶችን ያስተናገደች አሁንም እያስተናገደች ያለች ከተማ ናት። ቁድስ ወይም ቤተል መቅዲስ ሲባል ሁላችንም የምናስታውሳቸው አንድ አንጋፋ መሪ አሉ። እኚህም ታላቅ ሰው በሙስሊሞች ብቻ ሳይሆን በምዕራባውያንም ትልቅ አሻራ ጥለው ያለፉ መሪ ናቸው። ስለሳቸውም ፊልሞችም ተሰርተዋል። በእኚህ መሪ ምክንያት ነበር ፍልስጤን ለሙስሊሞች የተመለሰችው። እንደ አውሮፓውያን አቆጣጠር በ1918 በእንግሊዝ ቅኝ ግዛት እስክትወድቅም ድረስ ትተዳደር የነበረው በሙስሊም መንግስት ነበር። ቁድስ በሙስሊሞች ታሪክም 2 ጊዜ ፈትሕ ተደርጋለች። መጀመሪያ ከካፊሮች እጅ ነፃ ያወጧት ታላቁ ሷሐቢ ዑመሩል ፋሩቅ ናቸው። ሁለተኛ ጊዜ ደግሞ የዛሬ ትረካ ባለቤት የሆኑት ሶላሁዲን አልአዩቢ። ስሙ ዩሱፍ ኢብኑ አዩብ ይባላል። ነገር ግን በሰዎች ዘንድ በአጠቃላይ በሙስሊሞች ዘንድ የሚታወቀው ሶላሁዲን አልአዩቢ በመባል ይታወቃል። የተወለደው በ532 ዓመተ ሂጅራ ላይ ኢራቅ ውስጥ ቲክሪት በምትባል ከተማ ውስጥ ነበር የተወለደው። ይህ ታላቅ የሙስሊሞች መሪ የአዩቢያን መንግስት የመሰረተ ታላቅ መሪ ነበር። እነዚህ የመስቀል ጦረኞች ከተለያዩ የአውሮፓ ሀገሮች ተውጣተው የሙስሊሙን ሀገሮች ቅዱስ የሚባሉ ቦታዎችን ተቆጣጥረው የያዙበት ሁኔታ ነበር። በ11ኛው ክፍለ ዘመን መጨረሻ አካባቢ ላይ ማለት ነው። ከብዙ ውጊያዎች፣ ጦርነቶች በኋላ መጨረሻ ላይ ፍልስጤምን እንደዚሁም ደግሞ ሉብናንን በተጨማሪም ቁድስን ኢየሩሳሌምን ነፃ በማውጣት ፈረንጆችን የመስቀል ጦረኞችን ከዚያ እንዲባረሩና እንዲወገዱ ያደረገበት ሁኔታ ነበር ማለት ነው። ቁድስን ለመጀመሪያ ጊዜ የከፈቱት ሰይዱና ዑመር አልፋሩቅ ረዲየላሁ ዐንሁ ነበሩ። በ16ኛው ዓመተ ሂጅራ ነበር የከፈቱት። አምር ብን አልዓስ በርካታ የፍልስጤን ከተሞችን ከተቆጣጠሩ በኋላ ቁድስ ሲደርሱ እዛ የነበረው ጳጳስ ምን አለ? ይህችን ከተማን ቁድስን የሚረከባት የሚከፍታት በመጽሐፍ እንደመጣው ኸሊፋው ነው፣ የሙስሊሞች መሪ ነው ብሎ ሲል ሰይዱና ዑመር አልፋሩቅ ረዲየላሁ ዐንሁ እንግዲህ ከመዲና ወደ ቁድስ መጥተው ይህችን ከተማ ተረከቡ ማለት ነው። ሶላሁዲን አዋቂ፣ ምሁር፣ ጀግና የጦር መሪ፣ ጥሩ ፖለቲከኛና ሌሎችም መልካም ባህሪያትን ያቀፉ ታላቅ መሪ ነበሩ። የተወለዱት በ532 ዓመተ ሂጅራ በተክሪት ቤተ መንግስት ነው። ተክሪት የምትባለው ከተማ በደቡብ ባግዳድ በኢራቅ ሀገር ውስጥ የምትገኝ ሲሆን የጤግሮስ ወንዝ ዳርቻም ናት። አባታቸው ኩርድ፣ እናታቸው ደግሞ የቱርክ ሰው ነበሩ። አባታቸው የዚህ ከተማ አስተዳዳሪ ነበር። ከዛም ወደ ሙሲል ከተማ ተሸጋገሩ። ያው የሚታወቀው
ኑሩዲን ዘንኪ በመባል ነው በሙስሊሞች ዘንድ የሚታወቀው። ትክክለኛ ስሙ ግን መሕሙድ ኢብኑ ዒማዱዲን ዘንኪ በመባል ነው የሚጠራው ማለት ነው። እና እሱም የተወለደው በ511 ዓመተ ሂጅራ ላይ ነበር የተወለደው። የዒማዱዲን ዘንኪ ሁለተኛ ልጅ ነበር። እንግዲህ በብዙ የክብር ስያሜዎች ሙስሊሞች ይጠሩታል። የኢስላም አንበሳ በማለት ይጠሩታል። እንደዚሁም ፍትሃዊው ንጉስ በመባልም ይጠራል። እንደዚሁም የዲነል ኢስላም ብርሃን በማለትም ይጠሩታል። አባቱ ዒማዱዲን ዘንኪ ከሞተ በኋላ ሐለብ የምትባለዋን ሀገር የሷ ንጉስ ሆኖ የሷ መሪ ሆኖ ያስተዳድር ነበር። ኑረዲን ዘንኪ ግዛታቸው ሰፊ ነበር። በርካታ የሻም ሀገራቶችን ያጠቃልል ነበር ግዛታቸው። ከዛም ደግሞ ግብፅንም በግዛታቸው ስር ማዋል ችለዋል። በዛን ጊዜ ፋጢሚያዎች በግብፅ ከተማ በግብፅ ሀገር እንቅስቃሴያቸው ከባድ ነበረ። በሰፊው ተንሰራፍተው ነበር። ኑረዲን ዘንኪ እንግዲህ የነሱን እንቅስቃሴ መቋጨት ችሏል። ከዛም አቅሙን ኃይሉን ለአባሲ ኹለፋዎች ማስመለስ ችሏል። እንግዲህ በዚህ ሁኔታ ነው ለሶላሁዲን አልአዩቢ ቁድስን የመክፈትና ሶሊቢዮችን ካቶሊካውያኖችን የመዋጋት መንገድን የጠረጉት ማለት ነው። የኑረዲን ዘንኪን የአስተዳደር ሁኔታ መለስ ብለን ከተመለከትን እጅግ በጣም ሰላም የሰፈነበትና ፍትሃዊ አስተዳደር ነበር። እንደዛም እስላማዊ እውቀት የዲን እውቀት በየአቅጣጫው በየቦታው ተስፋፍቶና ተንሰራፍቶ የነበረበት አስተዳደር ነበር። እንዲሁም ኑረዲን ዘንኪ ቁድስን ተሕሪር የማድረግ ነፃ የማውጣት በጣም ከፍተኛ ጉጉት ነበራቸው። ሱብሃንአላህ ቁድስ በጠላት እጅ ሆና እኔ መሳቅ አፍራለሁ ይሉ ነበር። ሱብሃንአላህ። ሶላሁዲን ኑረዲን ዘንኪ ከተባሉ የሙስሊም መሪ ብዙ ነገሮችን እየቀሰሙ አደጉ። ሶላሁዲን እንደ አብዛኛው ወጣት ስልጣን ባለበት ቤት ማደጋቸው አልተፈታተናቸውም። በዲናቸው በጣም ጠንካራ፣ ፍትሃዊ፣ ጥሩ መሪና ፖለቲከኛም ለኡመተል ኢስላም ተቆርቋሪ እንዲሁም ጎበዝ የጦር መሪም ነበሩ። በኑረዲን ዘንኪ ትዕዛዝ መሰረት የሶላሁዲን አባት ነጅሙዲን ወደ ባዕለበክ ተሸጋገሩ። የባዕለበክ መሪም ሆኑ። ብዙም ሳይቆዩ በድጋሚ ወደ ዲመሽቅ ሄዱ። ሶላሁዲን በኑረዲን ዘንኪ የስልጣነ ዘመን የዲመሽቅ የፖሊስ ዋና ኃላፊ በመሆን አገለገሉ። እና ታዲያ ኑሩዲን ዘንኪ ሶላሁዲን አልአዩቢን ከገና ከወጣትነት ጊዜው ጀምሮ ከልጅነቱ ጀምሮ በጣም የወደው ነበር፣ በጣም ያቀርበው ነበር። ለሱ ልዩ የሆነ እንክብካቤና ልዩ የሆነ ትኩረት ሰጥቶ ከሌሎች በተለየ ሁኔታ ሶላሁዲን አልአዩቢን ይወደውና ያቀርበው እንደነበር ይገለጻል። ከሶላሁዲን በፊት ምዕራባውያን ክሩሴድ ተብለው በሚጠሩ ወታደሮች 2 ጊዜ የጦርነት ዘመቻ አድርገው ነበር። ዘመቻውም የሙስሊሞች ብዙ ሀገራት ለመቆጣጠር ሰበብ ሆኗቸዋል። በሻም ሀገር ላይ የተለያዩ ግዛቶችን መሰረቱ። ሁሉም ግዛት የራሱ ንጉስና መሪም ነበረው። ቁድስ፣ አንታኪያ፣ ጠራብሎስ፣ ራሓና ሌሎችም ከተሞች በምዕራባውያን ተከፋፍለው በተለያዩ ንጉሶች ይመሩ ነበር። በ1099 ዓመት ላይ ፈረንጆች ቁድስን ተቆጣጥረው ነበረ። ቁድስን ጁሙዓ ቀን ነበር፣ የጁሙዓ ዕለት ነበረ፣ ተቆጣጥሯት ነበር። በተቆጣጠሯት ጊዜም በጣም በርካታ ጨካኝና አረመኔያዊ የሆኑ ድርጊቶችን በሙስሊሞች ፈጽመዋል። ሱብሃንአላህ ለሳምንት ያክል ቆይታ በሳምንት ቆይታ ብዙ ሙስሊሞችን ገለዋል። በዕለቱም ከፊል ሙስሊሞች ወደ ዳውድ ሚሕራብ በመሄድ ነፍሳቸውን ለመታደግ የሞከሩም አሉ። በጣም የተደራጁ ከመሆናቸው የተነሳ አረቦች ሻምን ለማስመለስ ምንም አይነት እድል አልነበራቸውም። ሁኔታው ተስፋ ያስቆርጥም ነበር። የአላህ ባሪያዎች ከዚህ ምድር አይጠፉምና ኑረዲን ዘንኪ ፍልስጤንንም ሆነ ሌሎች የሙስሊም ሀገራትን ነፃ ለማውጣት በቅድሚያ ግዴታ የተበታተነ ኡመተል ኢስላምን አንድ ማድረግ ነበረባቸው። ስለዚህ አንድ በአንድ እየተዋጉ ወደ ግዛታቸው ለማስገባትም
በጣም ይጥሩ ነበር። በተወሰነ መልኩ ተሳካላቸው። ግን የጀመሩትን መንገድ ሳይጨርሱ ኑረዲን ዘንኪይ ሞቱ። ኑረዲን ዘንኪይ በ569 ዓመተ ሂጅራ ላይ ሲሞቱ ሶላሁዲን አልአዩቢ ስልጣኑን ተረከቡ። በዚህ ጊዜ ግብፅን፣ ሻምንና ሌሎችን ሀገራት ያስተዳድሩ ነበር። ኑረዲን ዘንኪይ ለሶላሁዲን አርአያ ነበሩ። ስለዚህም ኑረዲን ሲሞቱ የእሳቸውን ዓላማ ለማሳካት ወደ ኋላ አላሉም። እሳቸው የጀመሩትን ኡመተል ኢስላምን አንድ የማድረግ ጉዞ ቀጠሉ። ሶላሁዲን አልአዩቢ በመጣበት ወቅት የአባሲያ ስርወ መንግስት ተከፋፍለው የተለያዩ ሀገሮች ሆነው ነበር። እነዚህ ፋጢሚዮች ወይም ደግሞ ሺዓዎች በመባል የሚታወቁት ግብፅን ያስተዳደሩ ነበር። እናም በየመስጂዱ ጁሙዓ ላይ የጁሙዓ ኹጥባ ላይ ለነሱ ለኸሊፋዎቻቸው ዱዓ ያደርጉ ነበር። በግዳድ ላይ ያለውን የሱኒዩን የአባሲያን ስርወ መንግስት ለሱ በፍጹም እውቅና አይሰጡም ነበር። እነዚህ የመስቀል ጦረኞች ደግሞ የሜዲትራኒያን ባህር ከሱ በምስራቅ ዳርቻ ከዛ ጀምሮ እስከ ሰይና ጀዚራ እስከ ሰይና ደሴት ድረስ ያለውን ደግሞ እነሱ ሙሉ በሙሉ ተቆጣጥረውት ነበር ማለት ነው። እነዚህ ደግሞ አታቢካ የሚባሉት ደግሞ ኢራቅን ያኒ ሰሜን ኢራቅንና እንደዚሁም ደግሞ የሶሪያን ግዛት እንደዚሁም እነሱ ተቆጣጥረው ያስተዳድሩ ነበር ማለት ነው። በአባሲያ ስርወ መንግስት የሚተዳደሩ የሙስሊም ሀገራቶች ደግሞ ተገንጥለው ራሳቸውን ማስተዳደር መጀመሪያቸው የሙስሊሙ ኃይል እንዲዳከም እድል የፈጠረበት ሁኔታ ነበር። ሶላሁዲን አልአዩቢ ካፊሮችን ተዋግተው ቁድስን ለሙስሊሞች የማስመለስ ህልማቸውን እውን ለማድረግ በመጀመሪያ ደረጃ የሙስሊሙን ኃይል የሙስሊሙን አቅም ማደራጀት እንዳለባቸውና ተቆራርሶ ያለውን የሙስሊም ግዛት በአንድ ጠንካራ የሙስሊም መሪ ስር ማድረግ እንዳለባቸው ስላሰቡ ይህንን ነው መጀመሪያ ያደረጉት። እንግዲህ ከዛ በኋላ ነው ኃይላቸውን አጠናክረው የፋጢሚያዎችን መውጋት የቻሉት። ከዛም በኋላ ሶሊቢዮችን ካቶሊካውያኖችን ወግተው ቁድስን ለሙስሊሞች መመለስ የቻሉት። በዛን ጊዜ የተወሰኑ የሻም ሀገራት በፈረንጆቹ ቁጥጥር ስር ነበሩ። ምዕራባውያንን ከሙስሊሞች ሀገር ለማስወጣት የተበታተነውን የሙስሊም ሀገር በአንድ መሪ ስር ማድረግ ግዴታም ነበር። የመንን ከተቆጣጠሩ ለሙስሊሞች ብዙ ጥቅምን ያስገኛል። አንድ የቀይ ባህር መስመርን ለመቆጣጠር ያስችላቸዋል። በዚህ ጊዜ የሙስሊሞች የንግድ ከተማ የነበረችውን አደን ከፈረንጆቹ ጥቃት ለመጠበቅና እንዲሁም መካንና መዲናን በቀላሉ ለመጠበቅና ለመከላከል ያስችላል። እነዚህን ሁሉ ጥቅሞች እንደሚያስገኝ ስላወቁና ስለተረዱ ወንድማቸውን ቱራን ሻህን የጦር ሰራዊት መሪ በማድረግ ወደ የመን ላኩት። እንዲሁም ወደ ሻም ሀገር የሚዘምት ሌላ ሁለተኛ ሰራዊት አዘጋጁ። የሶላሁዲን ወንድም ከሙስሊም ሰራዊቶች ጋር ባህር ተሻግረው ወደ ጅዳ ሄዱ። ከጅዳም ወደ መካ ተጓዙ። በመካም ዑምራቸውን ካደረጉ በኋላ ወደ ዘቢድ አመሩ። በአላህ ፍቃድም ዘቢድን ተቆጣጠሯት። የአደን ንጉስም ተማረከ። የሶላሁዲን ሰራዊት በዚህ አላቆመም፣ ጉዞውን ቀጠለ። የታዕዛ ቤተ መንግስትንም ተቆጣጠሩ። ይህ ቤተ መንግስት በዛን ጊዜ በጣም ጥበቃው ከባድ ከሚባሉ ቤተ መንግስቶች አንዱ ነበር። ከተማውን ሲቆጣጠሩ ህዝቦቹ ላይ ምንም አይነት በደል አላደረሱባቸውም። በዚህ ምክንያት በዛ አካባቢ የነበረው የስልጣን ፉክቻና ክፍፍል አጠፉ። በግብጽ የሚገኘውን የፋጢሚያ ግዛትንም ሊቋጩ ቻሉ። በዚያን ወቅት ደግሞ ግብጽ ውስጣዊ ችግር ነበረባት። ይህ ደግሞ የግብጽ አለመረጋጋት ደግሞ የመስቀል ጦረኞች ግብጽን ለመውረር ፍላጎት አደረባቸው። ኑሩዲን ዘንኪ የጦር መሪ አሰዱዲን ሽርኮ የሚባለውን እሱን የጦር መሪ አድርጎ እንደዚሁም ደግሞ ምክትል ደግሞ እሱን እንዲያግዘው ደግሞ
የአሰዱዲን የወንድም ልጅ የሆነውን ሶላሁዲን አልአዩቢን እሱን ደግሞ ሁለተኛ ምክትል አድርጎ ወደ ግብፅ ሰራዊቱን ላከ። ታዲያ እነዚህ የመስቀል ጦረኞች ግብፅን ለመቆጣጠር ፈልገው ጉዞ እንደጀመሩ የሙስሊሙ ሰራዊት በአሰዱዲን ሽርኮ የሚመራ ጦር ወደ ግብፅ እየሄደ ነው የሚለውን ዜና ሲሰሙ ግብፅን ለመውረር አስበውት የነበረውን ሐሳባቸውን ተውና ወደ መጡበት ተመለሱ። ከዚያም ግብፅ ገቡና ግብፅን ሙሉ በሙሉ ተቆጣጠሩ። ከዚያ በኋላ አሰዱዲን የግብፅ ሚኒስትር ሆኖ ተሾመ። እሱ ሲሞት እሱን ተክቶ ደግሞ ሶላሁዲን አልአዩቢ እንደዚሁ ወዚር ወይም ሚኒስትር ሆኖ ተሾመ ማለት ነው። ከዚያም በኋላ ሶላሁዲን ግብፅ ላይ መጀመሪያ ያደረገው ምንድነው? ሁለት ታላላቅ መድረሳዎችን ገነባ። አንደኛው አልመድረሰቱል ናስሪያ ይባላል። ሁለተኛው ደግሞ አልመድረሰቱል ካሚልያ የሚባሉ ሁለት ታላላቅ መድረሳዎችን ትምህርት ቤቶችን ገነባ ማለት ነው። ይህንን ያደረገው ለምንድነው? ግብፅ ውስጥ ሺዓዎች በሚያስተዳድሩበት ሰዓት የፋጢሚዮች አስተሳሰብ የሺዓዎች አስተሳሰብ ተስፋፍቶ ስለነበር የነሱን አስተሳሰብ ለማጥፋትና የአህሉ ሱናውን አቂዳ ህያው ለማድረግና እንዲያንሰራራ ለማድረግ ሁለት ትምህርት ቤቶችን ከፈተ ማለት ነው። ከዚያም በኋላ የሶላሁዲን ስልጣን ከተረጋጋለት በኋላ ግብፅ ወደ ሙስሊሙ የኺላፋ ስርዓት እንደገና ተመለሰች ማለት ነው። በኒ አዩብ የሶላሁዲን ዝርያዎች የመንን ለ50 ዓመታትም ሊያስተዳድሩ ችለዋል። በተጨማሪም ሶላሁዲን በቁራቁሽ የሚመራ ሰራዊት ወደ ምዕራብ ግብፅ ላኩ። ሰራዊቱ የማይበገር በመሆኑ በርቃህ፣ ጠራብሎስንና ቱኒዚያን ሊቆጣጠሩ ችለዋል። ሶላሁዲን ቁድስን ሲቀር ኡመተል ኢስላምን በአንድ መሪ ቁጥጥር ስር ማድረግ ችለዋል። ግዛታቸውም በምዕራብ በኩል ከበርቃ እስከ ቱኒዚያ፣ በምስራቅ በኩል ደግሞ ፉራት፣ በሰሜን በኩል ከሙስል እስከ ሐለብ፣ በደቡብ በኩል ደግሞ ኑባህና የመንን ያካለለም ነበር። ሶላሁዲን አልአዩቢ የመጀመሪያው ህልማቸው ካሳኩ በኋላ ወደ ዋናው ህልማቸው ዞሩ። ይኸውም ፍልስጤንን ነፃ ማውጣት ነበር። የሂጢን ዘመቻ በሙስሊሞችና በሶሊቢዮች በካቶሊካውያኖች መካከል የተደረገ ከባድ ጦርነት፣ ከባድ ውጊያ ነበረ። ይህም ጦርነት የተካሄደው በ583 ዓመተ ሂጅራ ሲሆን እንደ አውሮፓውያን አቆጣጠር ደግሞ በ1187 ዓመት ላይ የተካሄደ ጦርነት ነው። በወቅቱ የሙስሊሙን ጦር ሲመሩ የነበሩት ሶላሁዲን አልአዩቢ ናቸው። ይህ ጦርነት እንግዲህ የተካሄደበትን ቦታ የት ነው የሚለውን ካየን ጦበሪያ እና ናሲራ የሚባሉ ሁለት የፍልስጤን ከተማዎች አሉ። በእነኚህ በሁለት ከተማዎች መካከል ሂጢን የሚባል ጎራ አለ። እንግዲህ ከዛ ጎራ ላይ ነው ይህ ጦርነት የተፈጸመው ማለት ነው። ሙስሊሞች በዚህ ጦርነት ድልን ተቀዳጅተዋል። ከዚህ ድል በኋላም በርካታ የፍልስጤን ከተማዎች በሙስሊሞች ስር እንድትሆን ረድቷል። ቁድስም እንዲከፈት መንገድ ጠርጎ ነበር ማለት ነው። እንግዲህ በዚህ ትልቅ ዘመቻ ሶላሁዲን አልአዩቢ 30 ሺህ የሚሆኑ የጠላት ወታደሮችን ገለዋል። 30 ሺህ የሚሆኑ የጠላት ወታደሮችንም የማረኩበት ታላቅ ዘመቻ ነበር። ሂጢን ከከተማው በስተሰሜን ምዕራብ 8 ኪሎ ሜትር ርቀት ላይ በቲቤሪያ አውራጃ ውስጥ የምትገኝ የፍልስጤን መንደር ናት። ይህም የሆነው በ1948ቱ ጦርነት ሲሆን እንደ አውሮፓውያን አቆጣጠር በ1948 በአረብና በአይሁዶች በተከሰተው ጦርነት ወድሞ ህዝቦቿ ሙሉ በሙሉ ተፈናቅለዋል። ጦርነቱም የነኽባ ጦርነት በመባል ሲታወቅ የመጀመሪያው የአረብና የአይሁዶች ጦርነትም ነበር። በዚህ ጦርነት ሙስሊሞች ቢሸነፉም ከ100 ዓመታት በፊት ግን በሙስሊሞች ታሪክ የማይረሳ ድል የተመዘገበበት ስፍራ ነበረች። ሂጢን የተወሰነ ክፍሏ በግጦሽ መሬት የለመለመችና ብዙ የውሃ ምንጭ የተትረፈረፈባት ነበረች። በሶላሁዲንና በፈረንጆች መካከል የተከሰተው ከፍተኛ ጦርነት ከምስራቅ ጠበሪያ እስከ ምዕራብ ሶፉሪያ ድረስ ባለው ክልል ነበር። ይህ ስፍራ ደግሞ
የተወሰነ የውሃ ጉድጓዶችና ምንጮች የሚገኙበት ደረቅና መንገዶቹም ጠባባብ ነበሩ። ሶላሁዲን አልአዩቢ ቁድስን ለማስመለስ አስፈላጊውን ቅድመ ዝግጅት ቢያጠናቅቁም ሙስሊሙን ማህበረሰብ አንድ ቢያደርጉም የዚህ ጦርነት ጀማሪ መሆን ግን አልፈለጉም። ይልቁንም አርናጥ እንደለመደው አንድ ከባድ ጥፋት እስኪያጠፋ ድረስ ይጠባበቁ ጀመር። በደቡብ ጆርዳን የሚገኝ አንድ የካፊሮች ቀልዓ ነበረ። ከርክ የሚባል ቀልዓ ነበረ። ይህም ቀልዓ የተቋቋመው ከፍታ ቦታ ላይ ነበረ። ያንን ቦታ ሲገነቡትኝ ከነሱ ጋር ያሉትን ወታደሮችን ቤተሰቦቻቸውን በሙሉ በሚችል መልኩ በሰፊው የተሰራ ቀልዓ ነው። የዚህ ቀልዓ መሪ የነበረው በወቅቱ መሪ የነበረው አርናጥ የሚባል ግለሰብ ነበረ። ይህ በጣም መጥፎና ቃሉን የማይጠብቅ ግለሰብ ነበረ። በዚህ ቀልዓ ሌሎች ማህበረሰቦች እነሱን ጥቃት ለማድረስ ከፈለጉ ማለፍ የግድ የሚሆንባቸው አንድ ድልድይ ስላለ ለጠላት የተጋለጡ አልነበሩም። ጠላትን በቀላሉ ማሸነፍና ማጥቃት የሚችሉበት ሲቹዌሽን ላይ ነው የነበሩት። ይህ ቀልዓ ያለበት ቦታ የሙስሊም ነጋዴዎች ከሻም ወደ ግብጽ በሚጓዙበት በዛ መስመር ላይ ያለ ቀልዓ ነው። ይህ አርናጥ የሚባለው ግለሰብ ሙስሊሞችን በጣም ያስቸግር ነበረ። ከግብጽ ወደ ሻም ሀገር የሚያደርጉትን የሙስሊሞችን ንግድ ቃፊላዎችን ይዘርፍ ነበረ። ብዙ ችግርን ሲያደርስ የነበረ ግለሰብ ነው። አርናጥም እንደተለመደው ከግብጽ ወደ ሻም የሚጓዝ የነበረን የሙስሊሞች ቅፍለት ዘረፈ። የቅፍለቱንም ባለቤቶች የተወሰኑትን ገሎ የተወሰኑትን ደግሞ አሰረ። ታዲያ የታሰሩትን ሙሐመድ መጥቶ ይገላግላችሁ በማለት እየተሳለቀ ያሰቃያቸውም ነበር። ሶላሁዲን ይህንን ክስተት ሲሰሙ በጣም ተቆጡ፣ ተናደዱም። አርናጥን ካገኙት ሊገድሉት ለአላህም ነዝር ገቡ። በሙስሊም ሀገራት ሁሉ ጦርነት ታወጀ። የእስልምና ጦር ኃይሎች ከተለያዩ እስላማዊ መንግስታት በበጎ ፈቃደኝነት መጡ። ሶላሁዲን ከዲመሽቅ ወደ በስራ ተጓዙ። ጦርነቱ ከርክ የተባለውን ክልል በማጥቃት ተጀመረ። ጠበሪያን ቢቆጣጠሩም ቤተመንግስቱን ግን ለማንበርከክ አልቻሉም። የዛኔ ቤተመንግስቱን መቆጣጠር አቆይተው ለከባዱ ጦርነት ራሳቸውን ማዘጋጀት ጀመሩ። ሶላሁዲን በሳል የጦር መሪ ስለነበሩ ቀድመው ማጥቃትን አልፈለጉም። አመቺ ቦታ መርጠው ምዕራባውያንን ወደ እሳቸው እንዲመጡ የሚያስገድዳቸውን ዘዴ አመቻቹ። ምዕራባውያንም ለሁለት ተከፈሉ። የጠረብሎስ ንጉስ የነበረው ሪሞንድ ሰራዊቱን በሰፉሪያ እንዲቆዩና ሙስሊሞች ወደ እነሱ እስኪመጡ መጠበቅ አለብን የሚል ሐሳብ ነበረው። ይህን ሐሳብ ያቀረበው ለሁለት አብይ ነጥቦች ነበር። አንዱ ሰፉሪያ ከግዛታቸው ብዙም አትርቅም፣ ስለዚህ በቀላሉ እርዳታ ያገኛሉ። ሁለተኛው ደግሞ ሙስሊሞች ፈረንጆቹ ጋር ለመድረስ ከጠበሪያና ከሰፉሪያ መካከል ያለውን በረሃ ለማለፍ ይገደዳሉ። የዛኔ የሙስሊም ሰራዊቶች ከባድ የሆነ ድካምና እንግልት ስለሚደርስበት በቀላሉ ጦርነቱን ለማሸነፍ እንዲረዳቸውም ነበር። የሪሞንድን ሐሳብ አርናጥ ተቃወመ። አርናጥ ለሙስሊሞች የነበረው ጥላቻ በጣም የከፋ ነበር። የሱ ሐሳብ የነበረው በፍጥነት ወደ ጠበሪያ በመሄድ ሙስሊሞች ሳያስቡት ጥቃት አድርሶ ለማሸነፍ ነበር። ከመጀመሪያው ሐሳብ ሁለተኛው ሐሳብ በብዛት ድጋፍ ስላገኘ የምዕራባውያን ሰራዊት መጓዝ ጀመረ። ቢሆንም እርስ በርሳቸው በጣም የመቃረንና ያለመስማማት ችግር ይታይባቸው ነበር። የበረሃው ሙቀት እንደ እሳት ይለበልባል። ከሙቀቱም አልፎ የለበሱትን ከባባድ የብረት ልብሶቻቸው ይበልጥ ይግሉም ነበር። ሶላሁዲን የጠላቶቻቸውን መቃረብ ሲሰሙ የምፈልገው ይህ አይደል በማለት ደስታቸውን ገለጹ። በ583 ዓመተ ሂጅራ በረቢዑ ታኒ ዕለተ ቅዳሜ ሁለት አንጋፋ ሰራዊቶች ተጋጠሙ። በጣም ከባድ ጦርነት ነበር። አንዳንድ የታሪክ ሰዎች ክብደቱን ሲገልጹ ከየርሙክ ጦርነት የበለጠ ከባድ ነበር ይላሉ። ሙስሊሞች የሚፈልጉበት ቦታ መምረጣቸውና የምዕራባውያኑ ሰራዊቶች ላይ ደግሞ ሙቀቱ ከፍተኛ ሆኖ ስላቃጠላቸው ለሶላሁዲን ማሸነፍ ትልቅ ሚና ተጫውቷል። ሙስሊሞች ካፊሮችን በሁሉም አቅጣጫ ከበቧቸው፣ ከባድ ጥቃት አደረሱባቸው። የጠራብሎስ ንጉስ ሪሞንድ ሙስሊሞችን ለማዳከም መላ ዘየደ። ይህን የተረዳው የሶላሁዲን ወንድም ልጅ ተቅዩዲን በምላሹ ሌላ ዘዴ ዘየደ።
ሙስሊሞች የተሸነፉ መስለው አፈገፈጉ። ለሪሞንድ ማምለጫ መንገድን ከፈቱለት። ሪሞንድ ከነሰራዊቱ በተከፈተላቸው መንገድ ሲሄዱ ተቂዩዲን ደግሞ መንገዱን በመዝጋት ከዋናው ሰራዊት ጋር እንዲነጣጠሉ አደረጋቸው። የዛኔ ህይወታቸውን ማዳን መርጠው ወደ ጠራብሎስ ሸሹ። ከዛን ቀን ጀምሮ ሪሞንድ በከሃዲነት ስለተሰየመ በንዴትና በቁጭት ብዙም ሳይቆይ ሞተ። ሶላሁዲን የምዕራባውያንን ካምፕ አቃጠሉ። ብዙ ሰዎች ሞቱ፣ የተቀሩትም ተማረኩ። በዛን ጊዜ የነበረ የታሪክ ምሁር ኢብኑ አቲር እንዲህ ይላሉ። የተገደሉትን ብዛት ያየ የተማረከ የለም ይላል፣ የተማረኩትን ብዛት ያየ ደግሞ የተገደለ የለም ይላል አሉ። ሌሎችም የሙስሊሞችን ድል ሲገልጹ እንዲህ አሉ። አንድ የሙስሊም ወታደር በአንድ ገመድ ብቻ ከ30 እስከ 40 የሚሆኑ ምርኮኞችን ሲጎትት ይታይ ነበር። አንድ ወታደር 200 የፈረንጆችን ምርኮኛ ይጠብቅም ነበር። በዚህ ጦርነት የተማረኩ ወደ 30,000 ይደርሳሉ። ከብዛታቸው አንጻር አንድ ባሪያ በጫማ እስኪሸጥ ዋጋቸው ረክሶም ነበር። ከተማረኩት ሰዎችም አብዛኛው የምዕራባውያን የጦር መሪዎች፣ ንጉሶችና ታላላቅ ሰዎችም ነበሩ። ከነዚህ አርናጥ ይገኝበት ነበር። ሶላሁዲን እስከዛሬ ይጠብቀው የነበረው እድል ሲያጋጥመው አርናጥን ለመግደል አልቸኮለም። እስልምና የእዝነት ሃይማኖት ስለሆነ በመጀመሪያ ቅፍለት በመዝረፍ ሰዎችን ማሰቃየቱን፣ መግደሉን እንዲሁም በረሱል ሰለላሁ ዐለይሂ ወሰለም ክብር መቀለዱ ተገቢ እንዳልነበር በመንገር ወቀሱት። ከዛም እስልምናን እንዲቀበል ወደ እስልምናም እንዲገባ ጠሩት። አርናጥ አሻፈረኝ ሲል ሶላሁዲን ሰይፋቸውን መዘው ها انا انتصر لمحمد ይኸው ለረሱል ሰለላሁ ዐለይሂ ወሰለም ብዬ እበቀልሃለሁ፣ እነሆ እኔ ለሙሐመድ አሸናፊ ነኝ ብለው የገቡትን ስለት ተወጡ። በአርናጥ ሞት ኦርሸሊን የምትባለው ግዛት ተደመሰሰች። በሷ ስር የነበሩ ከተሞችና ቤተ መንግስቶችም አንድም ሳይቀሩ ተቆጣጠሩት። የተቀሩት ከተሞች አካ፣ ያፋ፣ ሃይፋ፣ ሳይዳ፣ በይሩትና ጀቢል አንድ በአንድ በሙስሊሞች ግዛት ቁጥጥር ስር ወደቁ። በሶላሁዲን እና በፈረንጆቹ መካከል የተደረጉት ጦርነቶች በጣም ከባባድ ነበሩ። ከዚህ በፊት በተለየ ሁኔታ በየጊዜው በነበረው ቴክኖሎጂ መሰረት ብዙ አይነት የጦርነት መሳሪያዎች ይጠቀሙ ነበር። ከሰይፍና ቀስት አንስቶ እስከ ከባባድ መሳሪያዎች መንጀኒቅ ወይም ወስፈንጥር እና ታንኮችንም ተጠቅመዋል። አብሶ ፈረንጆቹ አረቦቹ ከዚህ በፊት ያላዩትን አይነት መሳሪያዎች ይዘው ቀርበዋል። የአካ ከተማ ስትከበብ ፈረንጆቹ 3 ደረጃ ያለው ታንክ ወይም ተንቀሳቃሽ ግንብ አመጡ። የታንኩ ርዝመት ከከተማው አጥር ረዘመ። ታንኩ ደግሞ በብረትና እሳት በማያቃጥለው ቆዳ ተለብዷል። ቆዳው በተለያዩ ኬሚካሎች የተነከረ በመሆኑ በእሳት አይቃጠልም። የሙስሊሙ ዛጎሎችም ሆኑ የግሪክ እሳት ታንኩ ላይ ምንም አይነት ጉዳት ሊያደርሱበት አልቻሉም። የዛኔ ሙስሊሞች ደነገጡ፣ ፈሩም። ከደማስቆ የመጣ አንድ የእጅ ባለሙያ ኢብኑ ሼኽ አነሐሲን ታንኩን የሚያቃጥል እሳት እሰራላችኋለሁ አሏቸው። ያለውንም እሳት ለመስራት 2 ቀን ፈጀበት። የተለያዩ ኬሚካሎችን ቀላቅሎ በ3 ጠርሙሶች ይዞ መጣ። 3ቱን ጠርሙሶች መሬት ላይ ሲወረውራቸው እንደ ቦምብ ፈንድተው ታንኮቹንም አቃጠላቸው። ሙስሊሞችም ተደስተው ተክቢር አደረጉ። ከዚያ ያንን ጦርነት ካሸነፈ በኋላ ብዙ የሙስሊም ሀገሮችን ከነሱ ነፃ አወጣ። ናብሉስን፣ አስቀላንን፣ ሰይዳን፣ በይሩትን፣ ጁበይል፣ ረመላ፣ አካ፣ ጠበሪያ፣ ያፋ፣ ናሲራ የሚባሉ እነዚህ በርካታ ከተሞችን ነፃ ለማውጣት ቻለ ማለት ነው። እነዚህን ነፃ ካወጣ በኋላ ቁድስን ነፃ ለማውጣት፣ ኢየሩሳሌምን ነፃ ለማውጣት በምዕራብ አቅጣጫ በኩል እንቅስቃሴ ጀመረ። ይህንንም ያደረገው በ583 ዓመተ ሂጅራ ረጀብ 15 ቀን ላይ ነበር። ቁድስን ማለት ነው። ቁድስን ኢየሩሳሌምን ዙሪያውን ከበበና ለመስቀል ጦረኞች ተጨማሪ ኃይል እንዳይመጣላቸው ቆረጣቸው።
በዚያን ሰዓት የሙስሊሙ ሰራዊት 60,000 ሰራዊት ነበር። እነሱም ከሁሉም ጎሳዎች የተውጣጡ አረቦች አሉበት፣ ቱርኩማኖች አሉበት፣ እንደዚሁም ደግሞ የኩርድ ጎሳዎችም ያሉበት 60,000 ጦር ነበር ያዘጋጀው ማለት ነው። ከዛ ወስጥ ለ12 ቀናት ያህል ቁድስን ኢየሩሳሌምን በመክበብና ከዚያም እነሱ ጋር የተወሰኑ ውጊያዎችን በማድረግ ለ12 ቀን ያህል ቆዩ። መጨረሻ በ583 ዓመተ ሂጅራ ረጀብ 27 ላይ ጁሙዓ ቀን ሰላሁዲን አልአዩቢ ቁድስን ለመቆጣጠር ቻለ ማለት ነው። ቁድስን የተቆጣጠረበት ቀኑ የሚገርመው ደግሞ በኢስራእና ሚዕራጅ ቀን ላይ ነበር፣ በ27ኛው ረጀብ ላይ ነበር ማለት ነው። ሶላሁዲን አልአዩቢ የፈረንጆች ወደ 100 ዓመት አካባቢ የተቆጣጠሩትን ግዛት ሊያስለቅቋቸው የቻሉት በጦር ስልታቸው ወይም ጀግና መሪ በመሆናቸው ብቻ አይደለም። ለዚህ ታላቅ ክስተት ባለቤት የሆኑበት ዋናው ምክንያት በልባቸው የአላህ ፍራቻ ሰርጾ ስለገባና በዲናቸውም በጣም ጠንካራ ስለነበሩ ነው። በአላህ ፍራቻ አይናቸው በጣም ያነባል። ቁርአን ሲሰሙ ያለቅሳሉ። ለቁርአንም ልዩ ፍቅር ነበራቸው። ጠባቂያቸው ቁርአን መቅራት የሚችል ከሆነ እንዲያነብላቸው ያዙታል። 1 ጁዝ 2 ጁዝ ያነብላቸዋል። እሳቸውን በጥሞና በኹሹዕ ልባቸው እየራራ ያዳምጡታል። ለዲንም የተለየ ክብር ነበራቸው። በጣም ዛሂድ ነበሩ። ዒባዳን ያበዛሉ። የ5 ወቅት ሰላትን በጀማዓ እንጂ ለብቻቸው አይሰግዱም። በጣም ታመው እንኳን ህመማቸውን ተቋቁመው ሶብር አድርገው ጀማዓ ወዳለበት ሄደው ይሰግዳሉ። ለሶላታቸው በጣም ስለሚጨነቁ በቁርአን ጎበዝ የሆነውን ኢማም መርጠው ነበር የሚሰግዱት። ጉዞ ላይ ያሉ የሶላት ወቅት ከገባ ወርደው ይሰግዱም ነበር። የሱና ሰላትም አያልፋቸውም። ሌሊትም እየተነሱ ሶላቱን ላይ ሊሰግዱ ነበር። ጠላት የሙስሊሞች ከተማ ወረራ የሚል ወሬ ከሰሙ ሱጁድ ያደርጉና አላህን ይማጸናሉ። ሶላሁዲን አልአዩቢ መሪ ብቻ ሳይሆኑ ዓሊምም ነበሩ። ዲናቸውን ጠንቅቀው በደንብ ተምረዋል። ስለ ዓሊም ታላቅነት ከሰሙ ያንን ዓሊም ያስጠሩና ከልጆቻቸውና ከስራ ባልደረቦቻቸው ጋር በመሆን ይማሩም ነበር። ወደ ባለስልጣን መምጣት ለማይፈልጉ ዓሊሞች ሶላሁዲን አልአዩቢ ወደ ዓሊሞቹ በመሄድ ይማራሉ። ኢማም ሱብኪ በጠበቃ አሻፊዕያ በተባለው መጽሐፋቸው ስለ ሶላሁዲን እንዲህ ይላሉ። ሐዲትን ከሐፊዝ አቡ ጣሂር አሰለፊ፣ አቡ ጣሂር ኢብኑ ዐውፍ፣ አልሼኽ ቁጥቡዲን አነይሳቡሪ እና ከሌሎችም የሐዲስ ዑለሞች ተምረዋል። ሶላሁዲን በአቂዳ ትምህርት ላይ በጣም ትኩረት ያደርጉም ነበር። ከሳቸውም በፊት ግብፅን ያስተዳድሩ የነበሩት ፋጢሚያዎች ስለነበሩ ህዝቡን የአቂዳ ጉዳይ ማስተማር በጣም አስፈላጊ ነበር። ሙሐመድ ኢብን ሂበቲላህ አልመኪ የተባሉ ዓሊም አቂዳን በተመለከተ ትንሽዬ መጽሐፍ ደርሰው ለሶላሁዲን ይሰጧቸዋል። የሪሳላው ስም ሐዳኢቁል ፉሱል ወጀዋሂሩል ኡሱል። ሶላሁዲን የሪሳላውን ይዘት ሲያዩ በጣም ስላስደሰታቸው በየትምህርት ቤቱ ለህፃናት እንዲቀራና እንዲማሩም አዘዙ። ከዛን ጊዜ ጀምሮ ሪሳላዋ በአቂደቱ ሶላህያ በመባል ታወቀች። ሱልጣን ሶላሁዲን አልአዩቢ ከጅሃዳቸው ባሻገር ኡማውን በዲን እስልምና በእስልምና እውቀት እንዲካን ከፍተኛ ጥረት ሲያደርጉ የነበሩ ታላቅ ጀግና ነበሩ። በተለይ የተውሂድ ትምህርት ላይ ከፍተኛ ትኩረት ሰጥተው ሲሰሩ የነበሩ ታላቅ ሰው ነበሩ። ሐዳኢቁ አልፉሱል ወጀዋሂሪል ኡሱል የሚባል ኪታብ ነበረ። አነስተኛ ኪታብ ስለ ተውሂድ የሚያጠነጥን ኪታብ ነበረ። ይህንን ኪታብ እንግዲህ ሱልጣን ሶላሁዲን አልአዩቢ ልጆች መዳሪሳቸው ላይ እንዲማሩ ሲያደርጉ ነበረ። እንደዛውም አዋቂዎች ታላላቅ ሰዎችም በየመሳጂዱ ይህንን እውቀት እንዲቀስሙ ሲጥሩ ነበረ። ለዛም አልዓቂዳ ሶላህያ በመባል ተጠርቷል ማለት ነው። ይህ ኪታብ ሙአሊፉ በዚህ ኪታብ ምን ይላሉ? ወሷኒዑል ዓለሚ ላ የሕዊሂ ቁጥሩን ተዓላ አላሁ ዐን ተሽቢሂ
قد كان موجودا ولا مكان وحكمه الآن على ما كان سبحانه جل عن المكان وعز عن تغير الزمان فقد غلا وزاد في الغلو من خصه بجهة العلو وحصر الصانع في السماء مبدعها والعرش فوق الماء وأثبتوا لذاته التحيزا قد ضل ذو التشبيه فيما جوزا إلى له ዓለምን የፈጠረ ጌታ አቅጣጫ አያካብበውም ፍጥረታትንም አይመስልም አላሁ ተዓላ ቦታንና አቅጣጫን ከመፍጠሩ በፊት ያለ ቦታ ያለ አቅጣጫ እንዳለ ሁሉ ቦታንና አቅጣጫን ከፈጠረ በኋላም እንደነበረ ነው እያሉ ነው ከዛም አስከትለው ምን አሉ እነኛ አላሁ ተዓላን በፍጥረታት የሚያመሳስሉት ሰዎች በርግጥም መስመርን ሳቱ ይላሉ አላሁ ተዓላ ቦታን ፈጥሮ ያለ ወደ ቦታ ይከጅላል ሲሉ አቅጣጫን ፈጥሮ ያለ ወደ አቅጣጫ ይከጅላል ሲሉ አርሽን ፈጥሮት ያለ ወደ አርሽ ይፈልጋል ይከጅላል እያሉ በዚህ ንግግራቸውም ጥመት ላይ ወደቁ እያሉና ነው ሶላሁዲን አልአዩቢ በስነ ምግባራቸው ወደር አልነበራቸውም በጣም አዛኝ ፍትህ የሚያሰፍኑም ነበሩ ደሃና አቅመቢስ የሆነ ሰው ፈጽሞ እንዲበደል ስለማይፈልጉ በሳምንት 2 ጊዜ የሚዳኙበት ፍርድ መጅሊስ አቋቋሙ መጅሊሱም እሳቸው ፉቃሃዎችና ቃዲዎች የሚገኙበት ነበር የዚህ መጅሊስ ዋና ዓላማ ተበዳዩ ትልቁም ትንሹም ወጣቱ ሽማግሌው ወንዱም ሴቱም ሁሉም ሶላሁዲንን ፊት ለፊት በማግኘት ቅሬታውን እንዲያስተላልፍ ነበር ሱልጣን ሶላሁዲን አልአዩቢ እጅግ ያማረ ምግባር ነበራቸው በምግባራቸው በወቅቱ የነበሩት ምእመናኖች ሙስሊሞች ብቻም ሳይሆኑ hatta ሶልቢዮች ራሱ ይደመሙ ነበር ሱብሃንአላህ ሙተዋዲዕ ነበሩ ራሳቸውን ከፍ ያደርጉም ነበር ስራ ካለም እነሱ ይሳተፉ ነበር ዘመቻ የጦር ዘመቻ ካለሳቸው ይሳተፉ ነበር hatta ቁድስን ዙሪያውን አጥር በሚሰራበት ጊዜ ልጆቻቸውን hatta ይዘው ድንጋይና ሸዋን እየተሸከሙ አብረው ስራ ላይ የተሳተፉ እጅግ ምግባረ ሰናይ ሰው ነበሩ ይሄንን ማስመልክቶ አንድ ሙስተሽሪቅ አልብሪጣኒ ትውልዱ ኢንግላንድ የሆነ የአረበኛ ቋንቋ ተምሮ ስለ አረቦች ስለ ሙስሊሞች ታሪክ ከሚጽፉ ሰዎች መካከል አንዱ የሆነው ሲንታን ሊቡል የሚባል ግለሰብ ነበር ይህም ግለሰብ ስለ ሱልጣን ሶላሁዲን አልአዩቢ ምግባር ኹሉቅ በጥቅሉ ሲያወራ ምን ይላል ሱልጣን ሶላሁዲን አልአዩቢ በጣም ያማረ ምግባር የነበራቸው ለሰዎች የሚያዝኑ በዱንያዊ ጉዳይ ደግሞ ዛሂድ የነበሩ ለሰዎች የሚያስቡ እንደዛውም ጀግና ደፋር የሆኑ ግለሰብ መሆናቸው ሁሉም የተስማማበት ነው ብሎ ይጠቅሳል ሶላሁዲን አልአዩቢ የጀግኖች ጀግናም ነበሩ ጀግንነታቸው ደግሞ ትግስታቸውን በይበልጥ አጉልቶ ያወጣዋል በጣም ሶብረኛም ነበሩ ከወገባቸው በታች ብዙ ብጉንጅ ስለነበረባቸው መቀመጥ እንኳን አይችሉም ይህ ሆኖ እንኳን ጣዋት ፈረስ ላይ የወጡ ሲመሽ ነበር ከፈረሱ የሚወርዱት እያመማቸው ፈረስ እየጋለቡ ጦርነት ይዘምቱ ነበር የልጃቸው ሞት የሚያወጋውን ደብዳቤ ሲያነቡ ብቻቸውን አልቅሰው ደብዳቤውን ጠቀለሉት በወቅቱ በዙሪያቸው የነበረው ሰው እንኳን ለተወሰነ ጊዜ የልጃቸውን ሞት ሳይሰሙ ቆዩ እንዲሁም በጣም የሚወዱት የወንድማቸው ልጅ ተቂዩዲን ሲሞቱ ወደ ድንኳናቸው ማንም እንዳይመጣ አድርገው ስቅስቅ ብለው አለቀሱ የጦር መሪዎች ጀነራሎች ለምን ሶላሁዲን እያለቀሱ እንዳለ ባያቁም አሳዝኗቸው ከሳቸው ጋር አለቀሱ ሶላሁዲን ወደ ራሳቸው ተመልሰው ፊታቸውን ታጠቡ ይህን መርዶ የሙስሊም ሰራዊት ከሰማ ይዳከማል ፈረንጆቹም ከሰሙ ይጠናከራሉ በማለት ዜናውን ሰዎች እንዳይሰሙ አቆዩት ሶላሁዲን አልአዩቢ የሚችሉትን ሁሉ ራሳቸው ይከታተሉ ነበር የጠላት ብዛትም አያስፈራቸው ከጠላት ቅርብ ከሆኑ በቀን አንዴም ሁለቴም እየተመላለሱ ራሳቸው ሄደው ይሰልሉና ለጦርነት የሚሆን እቅድ ተረጋግተው ይነድፋሉ ጦርነቱ ሲፋፋም ሰራዊቱ መሃል በመግባት ሰልፋቸውን ምድባቸውን ያስተካክሉም ነበር ጠላትንም ይዋጉ ነበር እረፍት የሚባል ነገር አያውቁም በ19 ዓመታት ውስጥ 47 ጦርነቶችንም ዘምተዋል እንግዲህ ሶላሁዲን አልአዩቢ ገና ከልጅነቱ ጀምሮ
ወታደር ሆኖ ያደገ ነው። በመካከለኛው ዘመን ወታደር ሆኖ ያደገ ነው እና ብዙ ቁስለኞችን እያየ ነው ያደገው። ለምዶታል፣ ምንም አይመስለው። እንደዚሁም ደግሞ የተገደሉ ሰዎችንም እያየ ነው ያደገው፣ ለምዶታል። ነገር ግን ቢለምደውም ከልጅነት ጀምሮ በውትድርና ያደገ ቢሆንም ግን ደም ሲፈስ ሲያይ በጣም ያዝን ነበር። ደም ማፍሰስን በፍጹም አይወድም ነበር ማለት ነው። እንግዲህ እኛ ዘንድ ሙስሊሞች ዘንድ ብዙ ዶክመንቶች አሉ። ሰላሁዲን አልአዩቢ ዝም ብሎ ነፍሰ ገዳይ እንዳልሆነ፣ ደም አፍሳሽ እንዳልሆነ የሚያመላክት ብዙ ዶክመንቶች አሉ። ከነዚያ መካከል ልጁን ምክር ሲመክረው ምንድን ነበር ያለው? አደራህን ልጅ ሆይ ደም ማፍሰስን ተጠንቀቅ። ምክንያቱም ፈኢነ ደመ ላ የናም፣ የፈሰሰ ደም አይተኛም። ስለዚህ አደራ ባክህን ደም እንዳታፈስ፣ አላግባብ ሰው እንዳትገል እያለ ልጁን ይመክረው ነበር። ሌላ እነዚህ የመስቀል ጦረኞች ከብዙ የአውሮፓ ሀገሮች ተውጣተው መጥተው ቁድስን ከሙስሊሞች እጅ ፈልቅቀው ሲቆጣጠሩ በኢየሩሳሌም ከተማ ውስጥ ብዙ የሙስሊም ደም፣ የፍልስጤማውያን ሙስሊሞች ብዙ ደም ፈሶ ነበር። ከተማዋ የደም ጎርፍ እስከምትሆን ድረስ። እንደዚሁም ደግሞ ብዙ አስክሬኖች፣ ብዙ ሰዎች ተገለው አስክሬናቸው እንደ ተራራ ተቆልሎ ነበር። ነገር ግን ሰላሁዲን አልአዩቢ እነሱ ይህንን አድርገዋልና እኔም አጸፋ መመለስ አለብኝ፣ መበቀል አለብኝ ብሎ እነሱ ያደረጉትን አልደገመውም። እሱ ደም አላፈሰሰም፣ አልገደላቸውም። ምንድነው ያደረጋቸው? ወደ መጡበት ሀገራቸው ወደ አውሮፓ የመጡት ባህር ተሻግረው ነው። ስለዚህ በሰላም ባህር ተሻግረው ወደ ሀገራቸው እንዲመለሱ ነበር ያደረጋቸው ማለት ነው። ሶላሁዲን አልአዩቢ አንድ ሰው ለአኺራው ሊሰራ የሚችለውን ሁሉ ሰርተው ሞተዋል ብንል ምንም ማጋነን አይሆንም። ሙስሊሞች ከበዳይ ምዕራባውያን ግዛት አላቀቁ፣ ቁድስን ለሙስሊሞች አስመለሱ፣ ተውሂድን አስተማሩ፣ መስጂዶችን፣ ትምህርት ቤቶችን እንዲሁም የጀበል ቤተ መንግስትና የሻፊ ጉልላትን ገነቡ፣ ፍትህ አሰፈኑ፣ የሙስሊሞችን ክብር አስመለሱ። ለሁሉም ጅማሮ መጨረሻ ስላለው የሶላሁዲን ሞትም እርግጥ ሆነ። የሶላሁዲን አሟሟት ይህን ይመስላል። በ16ኛው ሰፈር ዕለተ ቅዳሜ በጣም ደከማቸው፣ ከባድ ትኩሳትም ያዛቸው። ህመማቸው እየጠናባቸው ሲሄድ ሐኪሞች ተሰባሰቡ። ብዙ ነገር ቢሞክሩላቸውም የሶላሁዲን ህመም እየበረታ እንጂ ሊሻሻል አልቻለም። የከተማውም ሰው በጣም ተደናገጠ። መንደሩ ሁላ ሐዘንና ለቅሶ አናወጠው። ታመው በ12ኛ ቀናቸው ሲብስባቸው አቡ ጃዕፈር የሚባሉ ሼኽ እሳቸው ጋር በማደር አጠገባቸው ሆነው ሻሃዳን እየደጋገሙ ያስታውሳቸውም ነበር። ሆኖም ሶላሁዲን አልአዩቢ በዛችው ሌሊት በ17ኛው ሰፈር አረፉ። ሮብ ቀን ከዙህር ሰላት በኋላ ተሰግዶባቸው በደማስቆ ቤተ መንግስት ተቀበሩ። 589 ዓመተ ሂጅራ በ57 ዓመታቸው ወደማይቀረው አኺራ ተሸጋገሩ። 17 ወንድ ልጆችና አንድ ሴት ልጅ ትተውም አለፉ። የሚገርመው ከሻም እስከ ግብጽ ያለውን የሙስሊም ግዛት አስተዳዳሪ ሆነው ሲሞቱ በካዝናቸው የተገኘው ግን አንድ የወርቅ ሳንቲምና 40 የብር ሳንቲም ብቻ ነበር። ሱብሃንአላህ፣ ለውርስ የሚሆን ብር ሊተው ይቅርና ለለቅሷቸው የሚበቃ ብር እንኳን አልነበራቸውም። በሐቂቃ የእውነት መሪ ተምሳሌት ናቸው። እስካሁንም የፊልስጤን ነፃ አውጪ በመባል ይታወቃሉ። ሙስሊሞችም እስካሁን ድረስ ቀብራቸውን ዚያራ ያደርጋሉ። ዝናቸው ከሙስሊሙም አልፎ ካፊሮች እንኳ የዛኔ የነበረውን ሽንፈታቸው ከትውልድ ወደ ትውልድ የሚረሳ አይደለም። ፈረንሳዮች በ1919 ሶሪያን ሲቆጣጠሩ የሶላሁዲን አልአዩቢ ቀብር በመሄድ ይኸው እንዳባረርከን ተመልሰን መጣን ብለው አሾፉባቸው። ከ1187 እስከ 1919 ድረስ ፈረንጆች ሽንፈታቸውን ሊረሱት አልቻሉም። ያ አላህ፣ ምን አይነት መሪ ቢሆን ነው ዘመን የማይሽረው ታሪክ ሰርተው የሄዱት? የአላህ እዝነት ሁልጊዜም ባንቱ ላይ ይሁን፣ ለኛም
እንዳንቱ በይተል መቅዲስን ነፃ የሚያወጣልን ሰው እንዲመጣልን አላህን እንለምነዋለን። ረሒመከላህ ያ ሙሐሪር አልቁድስ። ያ አላህ አሁን ላሉ ፍልስጤኖች በእዝነት ነስሩን ስጣቸው።